መለስ እንዲህ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲህ ብለው ማነጻጸሪያ ይሰራል። መለስና ዶክተር አብይን ስናወዳደር የመጀመሪያው ልዩነታቸው ለኔ የመጀመሪያው ትልቁ ልዩነታቸው መለስ የቲዮሪ ሰው ነው፣ ንድፈ ሐሳብ ብቻ ነው የሚችለው። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ደግሞ የንድፈ ሐሳባዊ ንጣፍ ሲደመር የተግባር ሰው ነው። መለስ ዜናዊ ስለ ጤና ይነግርህና ጤና ይነሳል። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ደግሞ ስለ ጤና ይነግርህና በኤአይ የሚታገዝ በምስራቅ አፍሪካ የመጀመሪያ የሆነውን ሆስፒታል ይገነባል። መለስ ስለ ትምህርት ፍልስፍና ይነግርህና የትምህርትን ጥራት እንጦርጦስ ይከተዋል። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የትምህርትን ፍልስፍና ይነግርህና ትምህርት ቤቶች እንዴት እንደሚገነቡ የተሻለ የማስተማር ዘዴ እንዴት እንደሚኖር እየነገረህ ይመጣል። መለስ ረሃብ ጠላታችን ነው ይልና ረሃብን አዝሎ ይቀመጣል። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ደግሞ 19000 ፕሮጀክት በአዲስ አበባ ብቻ አስመርቆ 70 ከተሞችን ስማርት አድርጎ ገጠሮችን ቀይሮ ያሳያል። መለስ ስለ አየር መንገዱ ያወራልና 25 ምናምን ዓመት በላይ ከተመሰረተ ጀምሮ ካለው ወስዶ እንዲያንቀሳቀስ ያደርጋል። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ግን አየር መንገድ ገንብቶ ቢሾፍቱ ላይ ያሳያል፣ ጀምሮ ያሳያል፣ መሰረት ድንጋይ ጥሎ። መለስ ስለ ታሪክ ያወራል፣ ቲዮሪ ያወራል፣ ታሪክ እንደዚህ ነው፣ ታሪክ እንደዚህ ነው። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ግን አድዋን ሙዚየም ሰርቶ መለስ በደርግ ጊዜ የነበሩትን ባለስልጣናት በሙሉ እስር ቤት አስገባቸው። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ሲመጣስ ሌላው ቀርቶ ተቃዋሚ ፓርቲዎች ከሚሰደቡበት ቦታ አምጥቶ አስገባቸው። በሃይማኖት ስንመለከተው መለስ ዜናዊ ፓትርያርክ ከሀገር ያባረረ ሰው ነው እና ሲኖዶስን ለሁለት የከፈለ ነው። አቡነ መርቆሬዎስን ከሀገር አባሮ ሲኖዶስን ለሁለት የከፈለ ሰው ነው። የኦርቶዶክስ የዋልድባ መነኮሳትን ማረሚያ ቤት ያስገባል። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ሲመጣ ግን 8 ሚሊዮን ብር መድበው የመስቀልን በዓል አከበሩ። የአላፋት ዝማሬ ተከበረ። የጥምቀት በዓል ተከበረ። ገንዘብ እየተመደበ በተለየ መልኩ በንጽህና ተከበረ። ቤተ መንግስቱን በጣም ያጣጣለ ሲኖርበት መኪኖቹ ዝገው ወርቆቹ ተደብቀው ቤተ መንግስቱ ምን እንደሆነ እንዳናውቅ ሲያደርገን ታሪካችንን ሲደብቅ ዶክተር አብይ ግን ኩሎ ያወጣውና ኃይለ ሥላሴንም በቦታቸው ሚኒልክንም በቦታቸው አስቀምጦ እነዛን ነገሮች አድሶ ይሄ ነበር ታሪኩ ብሎ እስከ ደርግ ጥፍር መንቀል እስከ ህወሓት ጥፍር መንቀል ያለውን ያሳያል። ያኛው አንበሳውን ለማፍረስ ታሪክ ለማፍረስ እንትን ሲል ይሄንን ከነ ህይወቱ ጭምር አንበሳ አምጥቶ ያስቀምጣል። መለስ የዩኒቨርሲቲ ተማሪ ብቻ ነበር። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ግን ወታደር ነበር፣ ወታደራዊ መኮንን፣ የኢንሳ ኃላፊ። መለስ ዜናዊ ከሻዕቢያ ከሱዳን ከግብፅና ጸረ ኢትዮጵያ ከሆኑ ኃይሎች ጋር ተባብሮ የተንቀሳቀሰ ሰው ነው። 27 ዓመት ለነበረው 17 ዓመት ለነበረው መራር መስዋዕትነት የኢትዮጵያን ሰራዊት የኢትዮጵያን ህዝብ ዋጋ ያስከፈለው ትልቁ ሰው መለስ። ወደብ አተን እንድንኖር በእቅድ ለሻዕቢያ እየሰራ የጥቅም ግጭት ግን አንዳንድ እያጣላቸው ወደብ ያሳጣን የመጀመሪያው ሰው መለስ ዜናዊ ነው። ህዝብ እንደ ህዝብ ይሰደባል በመለስ ዜናዊ። ወርቅ ከሆነው የትግራይ ህዝብ መፈጠሪያ ያኮራኛል ካለ በኋላ አማራውን ትምክተኛና ነፍጠኛ ይለዋል፣ ኦሮሞን ጠባብ ይለዋል፣ ደቡቡን የስብዕና መሸርሸር ያለባቸው ይላቸዋል። በፖለቲካ ሊታገሉ የተነሱ ሰዎችን በሙሉ ኪራይ ሰብሳቢ ከማለቱ በተጨማሪ ምሁራን ከሆኑ የቀለም አብዮተኞች ይላቸዋል። ብርቱካናማ ምንም በደንብ አድርጋችሁ ተመልከቱ። ምሁራን የቀለም አብዮተኞች፣ ወጣቶችን የጎዳና ላይ ነውጠኞች ይላቸዋል። መለስ ስለ ሚስቱ ሲናገር ምን ይላል? ሚስቴ እኮ መሳሪያ እሳት የሚተፋ መሳሪያ ስላለች መብቷን በዚህ መንገድ ታስከብራለች ብሎ ወጣቱን ያስቃል። ከሚስቱ ጋር ሆኖ ግን የቆሸሸ ቤተ መንግስት ውስጥ ይኖራል። የቆሸሸ ቤተ መንግስት እየኖረ በወር የማገኘው 4500 ብር ብቻ ነው እያስባለ ራሱን ጭምር ይህን እያወራ በተጨባጭ ግን አዜብ መስፍን አንድ የህዳሴ ግድብ የሚያክል ገንዘብ ትዘርፋለች። ክቡር ጠቅላይ ሚኒስትሩ ግን ባለቤቱ እሱ በጻፉ የመደመር መጽሐፍ 29 ትምህርት ቤቶችን ከማሰራተው በላይ አሁን ገዳ አይታችኋል፣ የባህል ማዕከል፣ ሌሎችን በርካታ ነገሮች ታሰራለች። በቀን 100,000 ዳቦዎች ይመረታሉ። ታላላቅ ፕሮጀክቶችን ትከታተላለች። አዜብ መስፍን ወልቃይት ሆና ወልቃይቴዎችን ስታሰቃይ ክብርት ቀዳማዊት እመቤት ዝናሽ ታያቸው ግን ጎንደር ሄዳ ከጠቅላይ ሚኒስትሩ ጋር ሆነው ጎንደር ያሉትን የነገስታት ግን የጎንደርን ከተማ ስማርት ሲቲ ማለት የመገጭ ግድብ እንዲያልቅ ማንቀሳቀስና ሌሎች በርካታ ነገሮችን በጋራ ሆነው ሄደው ያደርጋሉ። መለስ ቴዎሪስት ነው፣ ንድፍ ሐሳብ ነው። የሴቶች እኩልነት፣ ሴቶች እንዲህ መሆን አለባቸው፣ ሴቶች ይሄ መሆን አለባቸው ብሎ ማርክሲዝም ሌኒኒዝም የሚለውን ይደግምላል። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ግን ሴቶችን የክልል ፕሬዚደንት፣ በታሪክ የመጀመሪያ ከንቲባ፣ የነገዋን ሴት ገንብቶ የሴቶች ህይወት እንዴት መስተካከል እንደሆነ ያሳያል። መለስ ታሪክ በሙሉ እንዲጠለሽ፣ ታሪክ በሙሉ እንዲፈርስ ነው የሚያደርገው ከመነሻው ጀምሮ። ለምሳሌ አጠገቡ ያለውን የደርግን ታሪክ ቅርሱ እንኳን እንዳይኖር ከመጀመሪያ የመጡትንና በደርግ ዘመን የቀጠሉትን ትልቅ ነገሮች እነ ጉብላክል፣ እነ ካዱ የእርሻ ልማት ድርጅት፣ እነ ዋዱ የእርሻ ልማት ድርጅት፣ በጣም በርካታ የትመን የትኖር የነበሩ የገበሬዎች ህብረት ስራ ማህበራት፣ እጅግ ምርጥ የሆኑ ነገሮችን በሙሉ አፍርሶ ያለፉት ቅርሶች እንዳይታይ የሚያደርግ ብቻ ሳይሆን ሰንደቅ ዓላማን ሲገልጽ ሰንደቅ ዓላማ የተለያየ ነገር ሊኖረው ይችላል፣ ግን የሀገር ክብር መገለጫ ሆኖ አገልግሏል። ዩናይትድ ኔሽንስ ውስጥ ገብተንበታል በ1945። ከሱ ቀደም ብሎ ሊግ ኦፍ ኔሽንስ 1923 ገብተንበታል። 1955 የገለልተኛ ሀገሮች እንቅስቃሴ ገብተንበታል። 1963 የአፍሪካ ህብረት ውስጥ ቆሟል። ይሄ ሁሉ እያለ እሱ ግን ጨርቅ ብሎ ያሳንሰዋል። ከጨርቁ በስተጀርባ አይባልም ሲጀመር ከጨርቁ በስተጀርባ የሚል
እንደገና የፈለገውን ጥላቸው ኃይለ ሥላሴ የኃይለ ሥላሴ ሐውልት የግርማዊ ቀዳማዊ አፄ ኃይለ ሥላሴ ሐውልት አፍሪካ ህብረት ውስጥ ሊቆም ሲታሰብ አይሆንም ህዝብ ይከፋል ብሎ የአፄ ኃይለ ሥላሴ ሐውልት እንዳይቆም ያደርጋል። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ደግሞ ሐውልቱ ይቁም፣ ምንም ችግር የለም። ሐውልቱ የሚቆመው ኃይለ ሥላሴ መልካም ስራ ሰሩ ተብሎ ሳይሆን ሐውልቱ የሚቆመው ለአፍሪካ አንድነት ድርጅት በከፈሉት ዋጋ ነው። ስለዚህ አፍሪካ አንድነት ድርጅት ግቢ የኤምባሲ ግቢ ነው። እዛ ውስጥ ያሉ ሰዎች ኤክስትራ ቴሪቶሪያሊቲ ኢሚኒቲ ወዘተርፍ አላቸው። ልክ ሌላ ሀገር እንዳሉ የኛ ሀገር ኤምባሲዎች፣ ለምሳሌ አሜሪካ የሚገኘው ዋሽንግተን ዲሲ የሚገኘው የኢትዮጵያ ኤምባሲ ግቢ የኢትዮጵያ ነው። የአፍሪካ አንድነት ድርጅት ግቢ የአፍሪካውያን በጋራ የሚወስኑበት፣ በጋራ የሚሰበሰቡበት፣ እነሱ የሚያዙበት፣ አመራሩን ከአፍሪካዎች የሚወጣበት ነው። እሱ ውስጥ ግን እንዳይቆም ተከላክሎ ነበር። ምክንያቱም ምንም አይነት የባለፈው ትሬስ እንዲኖር አይፈልግም። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ግን ለሰሩት ጥበብ ለዚህ አመሰግናለሁ። ስህተቶቻቸው ደግሞ በውይይት ይሄዳሉ፣ በውይይት ይፈታሉ። እያንዳንዱ ነገር መለስ የሚፈታው በጉልበት ነው፣ በአጋዚ ነው፣ በመረሸን ነው። 30 ዓመት ሙሉ ስለ ነፃነት እያወራ ወልቃይት፣ ጠገዴ፣ ሰቲት ሁመራና ራያ የሚጠይቁት ጥያቄ አለመመለስ አይደለም። እነ መርጌታ አግማስ እንዲጠፉ እስካሁን እህም ጢጉ ስምጥ አይታወቅም፣ እንዲጠፉ ወልቃይት፣ ጠገዴ፣ ሰቲት ሁመራ በራሳቸው ቋንቋ እንኳን እንዳይማሩ ኦሮሚያ መተን እኮ በአማርኛ ቋንቋ ብቻ ትምህርት ቤት የሚሰጥባቸው ትምህርት ቤቶች አሉ። ዛሬም በአማርኛ ቋንቋ ብቻ የፈለገው አማርኛ ቋንቋ ውስጥ ያስተምራል፣ ኦሮምኛን እንደ አንድ ቋንቋ። በኦሮምኛ ትምህርት ቤቶች በኦሮምኛ ያስተምራል፣ አማርኛ እንደ አንድ ቋንቋ። እዛ ግን አማራንን እያሉ የታገሉ በአማርኛ ማልቀስ የከለከለ ነው መለስ ዜናዊ ሳያውቀው ነው። እና በየትኛው መንገድ ነው ስለመለስ ትልቅነት የምታወሩልኝ? በታሪክ ነው? የአድዋ ሙዚየምን ስለሰራ ነው? የጎንደር ነገስታት ግንብን ስላስተካከለ ነው? የሐረር ጀጎል ግንብን ስለሰራ ነው? የጅማ አባጅፋርን ስለሰራ ነው? የገዳ ስርዓትን እንዲጎላ ስላደረገ ነው? ባህል እንዲያድግ አድርጎ ኢሬቻ እንዲከበር ስላደረገ ነው? ወይስ ኢሬቻው ሰው ስለተከተተ? በየትኛው ነው የምትነግሩ? መለስ ዜናዊ የቲዮሪ የንድፈ ሐሳብ ሰው ነው። ንድፈ ሐሳብ አምጥቶ ያነበንብላቸዋል። ህዝብ ማለት ይሄ ነው፣ ሀገር ማለት ይሄ ነው ምናምን እያለ መዓት ቲዮሪ ያመጣል። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ደግሞ የተግባር ሰው ነው። ንድፈ ሐሳብን በሚገባ ተገንዝቦ ንድፈ ሐሳብን አነብንቦ የሚያቆም ሳይሆን መሬት ላይ የሚያውል ነው። መለስ ከገበሬዎች ጋር ሄድና ያወራላቸዋል፣ ለገበሬዎች ያስቃቸዋል። ገበሬዎችን ወዳቸውን በሳቅ ሞልቷቸው ይመለሳል። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ግን አርሶ አደርም ጋር ሂድ፣ አርብቶ አደር ጋር መፍትሄ ይዞላቸው ነው የሚሄደው። ውሃ ይዞ ነው የሚሄደው፣ መስኖ፣ የፍራፍሬ ምርት፣ በጣም በርካታ ነገሮችን፣ የገጠር መኖሪያ ቤት፣ የገጠር መኖሪያ መንደር፣ እልፍ ነገሮች በግብርና ከፍተኛ ደረጃ ሜድ በማዳበሪያ ፋብሪካ 100% በሀገር ውስጥ ይዞላቸው የሚሄደው ተግባርን ነው። መሬት ላይ የወረደ ተግባርን ነው። የፍራፍሬ ምርት አምራችና ሸማችን ማገናኘት። መለስ አምራችና ሸማችን ስለማገናኘት ይነግርህና በደላላ ተብትቦ በህዋት ደላላና በተለያዩ ደላሎች ሆዳም ከየብሔረሰብ በወጡ ደላሎች ሰንሰለቱን አጥቶ ገበያ ሳይፈጥር የሚያሰቃይ ነው። ገበሬውን መከራውን የሚያሳይ ነው፣ ፍዳውን የሚያሳይ ነው። ስለዚህ በሁለቱ መካከል መሰረታዊ ልዩነቶች አሉ። ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።